አንድ ደስ የሚል የሱሐባ ታሪክ ንገረን። ከሰሃቦች ሰልማን አልፋሪሲ ይመቸኛል እና አቢዘር የሁለቱ ታሪክ በጣም ደስ ይለኛል። ሁለቱም ሰለምቴ ናቸው። የነሱ ታሪክ በጣም ይመቸኛል። በተለይ የሰልማን አልፋሪሲ ስለ ሽርሽራችሁ ንገሩን። እሱ ነገር ሶስት ነው አራት ከዲቤቱ በኋላ እስከ ከትናንት ወዲያ ድረስ አብረን ነበርን ለአራት ቀናትና ወንድማችን ሹክሪ ነበረ እንግዲህ እንትን የሆነን ፎ ያደረገን ለብዙ ቀናት 4 ቀን ኦልሞስት ምን እንዳየን ልንገራችሁ። እሺ ያኔ ልክ ዲቤቱ እንዳለቀ ወንድሞች ምናምን መጥተው ነበረ እኔ ጋር እዛው አለቀም አይባልም ልክ መጨረሻ ላይ ማለት ነው መጨረሻ ላይ ነበሩ እኔ ጋር ያኔ ነበር የመጡት። ማጠቃለያ ሲሰጥ ልክ ሲሶን እንደተሰናበትኩት ምናምን መጡ። ኢምራን ነበረ፣ ከዛ አህመድ፣ አናስ፣ አብዱልፈታህ ሌሎችም ሹክሪም ዛክርም ነበሩ ምናምን መጡ እና በጣም ደስ ብሏቸው ነበረ እና በንጋታው የሄድንበትን ቦታ ልናገር ግን ደብረ ዘይት ነው። ከዛ አዳማ እና ዋና ውድድር ነበረ። ብዙ አይነት ጌሞች አሉ ብዙ አይነት። ከዛ ብቻ በጣም ደስ የሚል ጊዜ ነበረ። ቢስሚላህ ረጅም ጊዜ እና ምን እንዳደረጉኝ ልንገራችሁ። ወላሂ ለዚህ ውሃ ውስጥ ፑል ገንዳ ነው የሚባለው ፑል እና ሁሉም ኢምራን ነው መሰለኝ ሀሳቡን ያመጣላቸውና እጄን እግሬን ምናምን ይዘውኝ ውሃ ውስጥ ነከሩኝ። ውሃ ውስጥ አስገቡኝ እና ታፍኜ እኔ ልሞት ነበረ። እነሱ እየቀለዱ ነው። እኔ ትንፋሽ እንትን አረብ ቢስሚላህ እኔ በጣም እንዴት እንደምናገራችሁ አላውቅም። ወላሂ ይዘውኝ እንዴት እንትን ልበል አጣጥተው ውሃውን ወላሂ ለዚህም እንደዛ አደረጉኝ እና አፉ ብያቸዋለሁ። በጣም ከባድ ጊዜ ነበር። እንደዚህ ሳወራ እንትን ቀላል ነው የሚመስለው፣ ግን እዛ ቦታ ላይ ከባድ ነበረ እና ወላሂ አንዳንድ ቀልድ እኮ በጣም ነው የሚያስጠላው እና እኔ እንደዚህ አይነት ቀልድ አልወድም። የኢምራን ሀሳብ ነው ሲከቡኝ ነው እኔ ነገሩ እንደተበላሸ አይገባኝ። እንደሱ ብሆን የምትለው ሰሃባ ማን ነው? ሁሉም ሰሃቦች እንደዛ ነው የሚያሰኙ እኮ። የትኛውም የሰሃባ ታሪክ ስትሰሙ የትኛውም ነው ብላችሁና እንደሱ በሆንኩ የምትሉት ሰሃባ አለ። ግዴታ ምረጥ ብባል ማን ልምረጥ? ወላሂ ኢብኑ አባስ ይመቸኛል። ኢብኑ አባስ የሚመቸኝ ሰሃቢ ነው። በቁርአን ተፍሲር በጀግንነት ኸሊድ እና በጣም ወዶ ደግሞ ይኸውላችሁ በጣም የምትወደው ካላችሁኝ አቡበከር ስዲቅ በጣም ይመቸኝ። በጣም ታጋሽ በሳል ሰው ነው ምናምን። ከዛ አቡበከር ይመቸኛል እና በጣም እንትኑን ትዕግስቱን ምናምን የምታውቁት ነብዩ ሲሞቱ የነበረው እንትን በጣም ደስ ይላል። ትዕግስቱ ምናምን ደስ ይላል። ነብዩ ሲሞቱ ሰው ተደናግጦ ምናምን እንደዛ ዑመር ሲደናገጡ እንዴት እንዳረጋጋቸው እሺ። ከሴት ያው በእንትን ከሆነ ቀደም ኢብኑ አባስ ስላልኳችሁ በተፍሲር በሐዲስ ደግሞ አይሻ እሷ ጀግና ናት። አቲካ፣ ኸዲጃ ብዙ ሰው አይሻ ነው የሚለው። ሱመያ እሺ በቃ እኔ አይሻ ልበል። ሐፍሳ፣ አቲካ ብዙ ታሪክ ያላቸው ያው አይሻ ናቸው። ብዙ ያው በጣም ከፈለጋችሁ የነሱን ታሪክ ነው የምታገኙት። ከዲኑ አንፃር ከምኑ አንፃር ትላልቅ ቦታ ያላቸው ስለሆኑ ትምህርት የለም። እሺ ጋይስ ትምህርት የለም። እንደው ጨዋታ ነገር ምናምን ነው። ዝም ብለን እንጫወት ምናምን ብለን የገባነው እስከምንወጣ ድረስ። ምን አልከኝ? ግን ዲያቆኑ የዛን ቀን ተኛ። ወላሂ ምን መሰላችሁ
ከዛ ከዲቤቱ በኋላ ከወንድሞች ጋር ተገናኝቼ ነበር። እዛው ማታ ምናምን መጥቶ ነበረ እኔ ጋር መጡ ምናምን እና ከዛ አብረን ነበርን። ሌሊቱን እየተጫወትን ምናምን አልተኛንም፣ ብዙም እየተጫወትን እየሳቅን ምናምን ነበረ። ሌሊት 8 ሰዓት ሳላ እያለ ነው ዲያቆኑ። ከዛ በኩል ውይይቱ ካለቀ በኋላ እኮ ነው 8 ሰዓት ላይ ሳላ ነው የሚለው፣ ጠዋትም ሳላ ነው የሚለው። ስቲል አሁንም ሜንሽን አድርጎ ቪዲዮ ሰርተውብኛልና ዲቤቱ ካለቀ ሐሙስ ነበር የተወያየ ነው። ዛሬ ምንድነው ቀኑ? ዛሬ ማክሰኞ ነው እና ጁምአ፣ ቅዳሜ፣ እሁድ፣ ሰኞ፣ ማክሰኞ ይሄን ሁሉ ቀናት ቪዲዮ እየሰራብኝ ነው እና እየተኛ አይደለም። በጣም ነው የሚያሳዝነው እና ወላሂ በጣም እንትን ሆነዋል። በጣም ሳይኮሎጂካሊ ተጎድተዋል። ሳይኮሎጂካሊ በጣም ተጎድተዋል። እናዝናለን። መዝሙር ሰምቻለሁ። መዝሙሩን ሰምቻለሁ። ደስ የሚል መዝሙር ነው። ባይዞይ ዲያቆን ነው እሺ እየዘመረልን እና ዜማውን ወድጄዋለሁ። በዚህ አጋጣሚ አልዋሽም። የመዝሙሩን ዜማ ወድጄዋለሁ። የመዝሙሩ ዜማ ያወጣልን ደስ ይላል። ዜማው ስራህን እግዜር ይልህ አይነት ነገር ነው ያለው። ደስ ይላል ዜማው። እንትን ቅላጼ ሆናን ደስ ይላል። ዲያቆናት ቅላጼ ይችላሉ። እሱ ነገር በጣም ወድጄዋለሁ ዜማውን። እሱ ነገር በጣም ወድጄዋለሁ። ቀጣይ ደግሞ የጴንጤ ዝማሬ ይወጣልናል ጋይስ። ዝላ ያለው የጴንጤዎች እንትን ይወጣልናል። ቀለም የሚመጣው ከሆነ ያ ዲያቆን ደስ ብሎት ነው እንደ እንደዛ ያለው። ስራህን እግዚአብሔር ይልህ ያለው ቀጣይ ውይይት ላይ ኢንትሮ አድርጌ አስገባዋለሁ እሱን ነገር። ኦኬ ስድብ ነው እንዴ? ኦኬ ስራን እግዚአብሔር ይልህ። ጴንጤዎችና ኦርቶዶክሶች ተባብረን እንታገል። በነገራችን ላይ ልንገራችሁ፣ ጴንጤዎችና ኦርቶዶክሳውያን ወላሂ አይደለም ተበታትናችሁ አንድ ላይ ለምን ሃይማኖታችሁን ቀየራችሁ አትመጡ? ምንም አታመጡም። ልንገራችሁ እና እኛ ነን የእናንተን አንድነትና እንትን የምንወስንላችሁ። ከፈለግን አንድ እናደርጋችኋለን፣ ከፈለግን እንለያያችኋለን። ኦኬ አንድ ስትሆኑ ትጨመቃላችሁ፣ ስትለያዩም ትጨመቃላችሁ እኮ ምንም ነው። ሁለታችሁ ግን አያስችላችሁም። አንዱ ከተጨመቀ አንዱ ሙድ ይዝበታል። እኔ እኮ ፍቅራቸው የእነዚህ ሰዎች ፍቅር ፌክ ፍቅር ታውቃላችሁ? ፌክ ፍቅር ወላሂ በጣም የተጭበረበረ ሐሰተኛ ፍቅር ነው። ወዲያው የሚፈርስ ፍቅር አለ አይደል? ይሄ ትዳራቸው የፈጠረ ነው የሚፈርሰው። አብረው ይሆናሉ እኛን ለመዋጋት እኛን ለመታገል አብረው ይሆናሉ። አንዱ ሲጨምቁ አንዱ ይስቅበታል እዛኛው ላይ። እንዴ አንድ አይደላችሁ እንዴ? አንድ ናችሁ እኮ። እና እስከ ባለፈው ውይይት ድረስ አንድ ነበሩ። ከዛ አንዱ ዲስትሮይ ሲደረግ አንዱ ይስቅበታል። እንዴ ለምን ትስቁበታላችሁ? አንድ እኮ ናችሁ። ይረሳሉ መሀል ላይ ይረሳሉ አንድ መሆናቸው። ለኛ ብለው አንድ እንደሆኑ ይረሱና ለኛ ብለው በቃ እኛ ለመዋጋት አንድ እንደሆኑ ይረሱና ከዛ የሆነ ነገር ሲፈጠር አንዱ ላይ ሙድ ይዛል። እና ወላሂ በጣም ታስቁኛላችሁ እኮ። የህፃናት ጋብቻ አለ አይደል? ይሄ የህፃናት ጋብቻ ሲባል የፌክ ልጅ እያሉ ምናምን እያለ የምንጮተው አሁን ትጋባለህ፣ አሁን ታፈርሳለህ፣ እንደዛ አይነት ነገር የጨዋታ ማለት ነው። በጌም እንደዛ አይነት ነገር ነው ያላቸው። ያው የቃቃ ነው የሚባለው። የቃቃ ጋብቻ እንደዛ የቃቃ ባል የቃቃ ሚስት ናቸው አንዱ ለአንዱ።
ወዲያው ነው የሚጋቡት፣ ወዲያው ነው የሚፋቱት። እኛን የምንወስነው ደግሞ እሱንም ትዳራቸው ምን ያህል መቆየት አለበት የሚለውን እኛን የምንወስነው። የፈጠነ እንዲፋቱ ማድረግ እንችላለን፣ እንዲጋቡ ማድረግ እንችላለን። አሁን ፕሮግራም አዘጋጅተን ቅጥቅጥ ብናደርጋቸው ተጋቡ፣ በቃ ዛሬ ማታ ይጋባሉ። እና እንደዛ ነው። አግብተህ ነበር አንተ? የቃቃ ነው ልጅ እያለን እና ወላሂ ፈታ የሚያደርጉ ሰዎች ናቸው። ኒካሃቸው እኛን የምናስርላቸው ደስ ይላል። ከኢምራን ጋር ቪዲዮ ሰርቻለሁ። የመጀመሪያ ቪዲዮ ፖስት ይደረግላቸዋል ኢንሻአላህ። ሁለታችንም ተገልጠን የሰራ ነው። ሁለታችንም ተገልጠን ፊቱ ተሸፍኗል። አክቹሊ የመጀመሪያው ቪዲዮ ነው። እሺ የንጽጽር ሆኖ በሁለት ሰዎች የሚሰራ የመጀመሪያው ቪዲዮ ነው። ከዚህ በፊት አልተሰራም እንደዛ አይነት ቪዲዮ። እሱ ቤት ነው የሰራ ነው። ኤዲት እያደረገው ነው፣ ይለቅላችኋል ኢንሻአላህ። የኮላብ ቪዲዮ ይባላል። አንድ ላይ ሰራ ነው። ተገልጠን ስራችሁ እኔ ተገልጬ አልሰራውም። እንትን በአካል ምናምን ሰርቼ አላውቅም። ኢምራን እንደሚሰራው ማለት ነው። እሱን ሰርተን ነበረ። ኢንሻአላህ እንለቅላችሁ። ኢምራን ጋር ያለው አላከልኝም እንጂ እኔ ለቅላችሁ ነበረ። እሱ ነው ፖስት የሚያደርገው። እና እንደዛ ነው። ሰደቡን እንዳይሉ ኮላብ ስትል ኢንሻአላህ። አሁንም ብዙ ቪዲዮ አንድ ነው ሪካርድ ያደረግነው፣ ግን እስቲ እንትን አሁን ስለሚሄድ እሱ ጋር ሪካርድ አደረግላችኋለሁ። አይ ሰሞኑን እንትን ነው ኤዲቱ አልተሰራም፣ ለዛ ነው። አይ በቋሚነት ጋይስ 2 ሰዓት ተኩል እኔ ከፍታለሁ ሁሌም። እሺ 2 ሰዓት ተኩል በቋሚነት ከፍታለሁ። ከዛ እስከ 4 ሰዓት ቆያለሁ፣ ለ1 ሰዓት ተኩል። ከ4 ሰዓት በኋላ ደግሞ ኢምራን ጋር እንገናኝና ከኢምራን ጋር እንቀጥላለን። እንደዛ ነው ፕሮግራማችን ከዚህ በኋላ። ማታ እኔ ታስቸግሮት ነበር ኢምራንን። ኢንሻአላህ ከዚህ በኋላ በዚህ መንገድ ነው የምንቀጥለው። እናንተም በርቱልን፣ ጥሩ ነገር እንሰራለን። እሱ እስከ 9 ሰዓት ይቆያል። እኔ መሀል ላይ እወጣለሁ፣ ኢምራን ይቆያል። እኔ ቀደም ብዬ ስለምከፍት ማታ ራሱ ወላሂ በጣም እንቅልፌ አስቸግሮኝ ነበር። እስከ 7 ሰዓት ቁጭ ብለን ነበርና በጣም ከባድ ነው። 7 ሰዓት ሆነና ያ ቀን በጣም ነው የሚገርመኝ ወላሂ። ኢማጂን 24 ሰዓት በሚባል ደረጃ እና ሁለት ቀን እና ደስ የሚለው ፓርቱ ያው ብዙ ሰዎች ሰልሞ ነበረ፣ ሻሃዳ የያዙ ሰዎች ነበሩ። እና ኢቭን አንድ ሰው ሻሃዳ ሲይዝ በቃ ምንም ድካሙ ምኑ ይጠፋል በዛ ሁኔታና ያ ሪካርድ ነው። ረጅሙን የእንትን ሪካርድ ይመስለኛል። እኔም እንደዛ አድርጌ ያውቃለሁ። ከ3 or 4 ዓመት በፊት ውይይት ነበር። አንድ ልጅ አለ ኦርቶዶክስ አፖሎጂስት ነውና ኦርቶዶክስ አፖሎጂስት ነው። ሁሱ ቤት ነበርን። እንደውም የምታስታውሱ ከሆነ ስለ ሴት ልጅ ወንዱ ዝሙት ከሰራ ይቃጠላል አይቃጠልም በሚለው ሁሱ ጋር ተወያየን። እንዳውታላችሁ መሰለኝ የነበራችሁት። ከዛ አንድ ቃል የምትባል ልጅ ነበረች፣ ቤት ከፈተችና እሷ ጋር ገባን። ኢማጂን ከ3 ሰዓት ጀምሮ እስከ ጠዋት አዛን እስኪል ድረስ ዲቤት ስናደርግ ነበር። ረጅሙ ውይይት እሱ ነበር ያደረኩት፣ ረጅሙ ውይይት እስከ ጠዋት ድረስ። ከዛ ሲነጋ ክላስ ነበረኝ ጠዋት። እንደዛ ሄድኩኝና
ምን አይነት እንትን እንደሆነ ቢስሚላ አእምሮ አልሰራ አለ በትክክል እና ይዞርባችኋል። ቀኑን ስትጀምሩ በጣም ነው የሚዞርባችሁ። እንቅልፍ ሳተኙ እንደዚህ ነቅታችሁ ስትሄዱ ክላስ እና ከባድ እንትን ነበር። ኧረ ቢስሚላ ከዛ እንትኑ ይበላሽባችኋል፣ ቀን ይበላሽባችኋል ማለት እንትን በመተኛት ባላባችሁ ሰዓት አተኙም። እንደዛ አለ አይደለ? ሌሊቱ ቀን ቀኑ ሌሊት ይሆንባችኋል። እሱ ነገር በጣም ከባድ ነው። ሲስተሙ እሱ ነገር ይከብዳል። እና ቻሌንጁ ከምን ደረሰ? አንድ እህት አለች ወደ 30,000 ላይክ ምናምን ያገኘችው እና ለጊዜው እሷ እየመራች ነው እኔ በማውቀው። እና ስሩ እናንተ ኢንሻአላህ። ይህንን ሁሉ ዋጋ የምትከፍሉት ገነት ላይ ሴት ለማግኘት ነው። ምንም ለውጥ የለውም። ከጀሃነም ካመለጥን እኮ ይበቃናል። እኛ እሱ ትርፍ ነው። እሱ ትርፍ ነው። ከዲያብሎስና ከግብረ አበሮቹ ጋር ገሃነም አለመግባታችን። ትምህርት የለም። እሺ ጋይስ፣ ምናልባት ከያዝኳችሁ አሁን ትምህርት የለም እንዲሁ አንዳንድ ነገራቶችን ኦኬ። ወይ ጥያቄ ጠይቁ እስኪ፣ እንደውም ከፈለጋችሁ ጥያቄ ጠይቁ ልመልስላችሁ። ወላሂ ፐርሰናልን ትችላላችሁ። ማንኛውም ጉዳይ እየጠየቃችሁ ልመልስላችሁ። መቆየታችን ካልቀረ ጠይቁ ጥያቄ። በዚህ ቴሌግራም ምጽፉልኝ ምናምን እነሱን ጠይቁ የምትፈልጉትን ጥያቄ። በቀጣይ ተጨማቂያችን ማን ነው? አልተወሰነም። ኢንሻአላህ ወስነን። በክርስትና ግን ገነት ምንድነው? ዝም ብሎ መኖር። እኔ የክርስቲያኖችን ገነት መግባት አልፈልግም፣ ግን ለአንዳንድ እሱ ጋር እንገባለን። ኢንሻአላህ እንገባለን። አብዛኛውን ሰዓት ፈቷ ነው የሚጠየቀውና እሱን ለዛ ነው። እሺ መች ነው ሰርግ የምንበላው? አትበሉም። የታመቸኝ ታክስ አለ። አንተ ተከስከው ታክስ። እሺ ኢምራን ከ6 ሰዓት በላይ አይቆይ ላይቭ ላይ ማምሸት ለፈጅር ሰላት መሰናከል። ኢምራን ሰግዶ ነው የሚተኛው። እሺ አይበሉም። ቁርአን ሐፊዝ ነህ? ሚሞራይዝ አድርገሃል ከሆነ አይ፣ ختሚያ ከሆነ ብዙ ጊዜ አሁን የሆነ ሳስገብተህ ጭመቅ ይለፈኝ። ክርስቲያኖች ገነት አላችሁ? ሲጀመር ላም አለኝ በሰማይ ወተቷንም ላይ አይነት ገነት አላቸው። ፈቷ ጀመሩ። ፈቷ ጠይቁ። ኢምራን ስንት አካውንት ነው ያለው? 2 አካውንት ነው ያለው እኔ በማውቀው። ጌም ተጫወት። የምን ጌም? መጽሐፍም ማንበብ ፈልጋለሁ ከደሴ። አብዱ መርካቶን አናግሪው። 3 ነው። ኦኬ 3 ነው። What are you studying? በምን ጉዳይ? አካዳሚካል ነው ወይስ ሪሊጂየስ? በኮስት ግባ። ኮስት ተጫወት። ኮስት ተጫወት ነው። ኮስት ምን ጊፍት ትሰጡኛላችሁ? ዲና ላስገባት ወይስ ኢድሪስ እንዳስገባው? ኢድሪስ ዩኤፍሲ ፋይተር። እሺ ቴሌግራም ስንት ነው? በአንተ ስም 5 አለ። የኔ 1 ነው። በቃ ቴሌግራም 1 ነው። እሺ
አንድ ነው ያለኝ። 5ቱ ፌክ ነው። በቃ ከ4ቱ ፌክ ነው። አካዳሚክ ልናገር አልናገር? ክርስቲያኖች ሽንፈታቸውን የሚደብቁበት መንገድ ነው። የሰውን ስራ በማጣጣል ሽንፈታቸውን እየደበቁ ነው። እረዳቸዋለሁ። ኦኬ፣ እንደዛ ባይሉ ኖሮ በምንድን ነው የሚደበቁት? የስኮላር ስራ እንዴት ነው የሚጠቀስ አላወቁም። ሰው እንደዛ እናደርጋለን። እሺ ማንም ማለታችሁ ጥሩ ነው። በቃ በዛ መንገድ እርሱት። አራት ጻፉ። ተው እንዳትጽፉ በቃ ከዚህ በኋላ። እሺ እንቀጥል። ጋሽ አክሊሉ ይጠሩ። እሱ ይፈራል። ካልፈራ ግን እኔ ውይይት ለማድረግ በጣም ዝግጁ ነኝ። ያ ለዲቤት ዝግጁ ነኝ። እሺ ቀጣይ ዲቤት እናፈቀን ኢንሻአላህ። የት ሀገር ልጅ ነክ? እስቲ እሱን ቪዲዮን እንፖስታለን። እስቲ ቪዲዮ ምናምን አለ። እሺ የተወሰነ ቪዲዮዎች ምናምን አሉ። ፊታቸውን ብለር አድርጌ ልለቀላቸው ነበረ ግን አልፈለጉም። ሌላ የሚገረፍ ጠፋ። እስቲ እናንተ ፈልጉና ንገሩ። ፖስት አድርጌላችኋለሁ ፎቶውን የግልቢያውን ፈረስ ብቻ በጣም ደስ ይላል እሱ ነገር ወላሂ ኤክስፒሪየንሱ ነበረኝ ድሮ ፈረስ ግን ይሄ በጣም ቆየ 10 አመት 15 አመት ይሆናል ከሞከርኩኝ እና ወንድሙ ላይ ተቀምጦ አልኩት አሲያ ሰሃባ ናት የፈራውን ሚስት። እሺ መላኩል ያህል ጥሩ ነው። ለኤርሚያስ ልጅ ስም እየመረጣችሁ ነው። ኧረ ጫወታ ለኤርሚያስ ልጅ ስም እየመረጣችሁ ነው ያለ ይመስላል። ትምህርት በባለፈው ሳምንት አብቅቷል። አላበቃም። ኢንሻአላህ እና አነስ ቢወያዩ ደስ ይለኛል። ከነሱ ጋር የሚወያይ ሰው ካለ ችግር የለውም። በሰማይ ቡጋቲ ይነዳል። ቡጋቲ ተራ ነገር ነው ከሰማይ ላይ ካለው አንፃር። አንዱን ጭመቅልን ላይ ያለች ሴት ቁርአት መቅራት ይቻላል ወይስ አይቻልም? ፈትዋ ቤት አይደለም ይሄ ፈትዋ ቤት አይደለም። እሺ
ፈቷ ጠይቁሽ። የነቢ ሰለላሁ ዐለይሂ ወሰለም ደስ የሚልህ ገጠመኝ? ሁሉም ገጠመኝ ደስ ይላል፣ ግን አንድ በበድር ጦርነት ይመስለኛልና በበድር ጦርነት ላይ ሰልፍ እንዲያስተካክል በአርጩሜ የመቱት ሰሃባ ታሪክ ደስ ይለኛል። የሱ ሪአክሽን፣ የሱ ፍቅር ምናምን ደስ ይላል። እሱ ታሪክ ደስ ይለኛል። የውይይት ጥሪ ተቀበለ ጀማ ትናንት። የንጽጽር ወንድም ነኝ። ቪዲዮ ፖስት አድርግና እንትን አድርግ። ጥቅም የለውም። እሺ እዚህ ፎሎ መደረግ ስራ እንትን በደንብ ስራና እንደዛ ታደርጋለህ። ገስት አላስገባም ለጊዜው። እሺ ገስት አላስገባም። ጽፉልኝ። ልወጣ አንደኛ ልወጣም ነው፣ ሁለተኛ ደግሞ እንትን ነው የንጽጽር ሰው መሆን ፈልጋለሁ። ምን ትመክረኛለህ? በርታ፣ እስልምናን ተማር። ከዛ ቀላ በጣም ሁሉም ነገር ሲምፕል ይሆናል። ንጽጽር መጀመር የምትፈልጉ ሰዎች እስልምናን መሰረታዊ ትምህርቶቹ ማወቅ ነው ኢንሻአላህ። ሰውየው መቀበሉን አላውቅም ወላሂ። አላኩል ያህል ጋይስ በኋላ ከፍትላችኋለሁ፣ ቤት ማታ ማለት ነው 2 ሰዓት ተኩል ከፍትላችኋለሁ። እና ባረከላሁ ፊኩም። እንደዛ እናደርጋለን። አሁን ቁርስ እንበላለን። መልካም ቀን ይሁንላችሁ። ሙናፊቆች የሚባለው ምንነት ሰው ነው? ሙናፊቅ ማለት ወይንም መናፍቅ ብሎ ማለት ማን ነው? ሙናፊቅ የሚለውን